ወንጌላት አሉ። እነዚህ ወንጌላት ሁሉ ስለ ኢየሱስ ይናገራሉ። በጣም የሚገርመው ግን ከዮሐንስን ለየት የሚያደርገው ማቴዎስ የዳዊት ዘር ብሎ ኢየሱስን ከዳዊት ዘር ተነስቶ ወደ ኋላ ይመለስና እና አብርሃምን ጠቅሶ የትውልድ ሐረጉን ጠቅሶ ይመጣል። ማርቆስ ጋር ስትሄዱ ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይልና ከዮሐንስ ይጀምራል። ሉቃስ ጋር ደግሞ ስትሄዱ ሉቃስ ደግሞ ከነ ዘካርያስ ይጀምራል። ዮሐንስ ወንጌል ላይ ግን ስትመጡ ዮሐንስ የሚጀምረው ማቴዎስ ከዳዊት ብሎ ይጀምራል። ከዛ አብርሃም እያለ ይመጣል። ማርቆስ ጋር ስትሄዱ ደግሞ ከነብዩ ወይንም ከዮሐንስ ይጀምርና ወደ ታች ይመጣል። ሉቃስ ጋር ስትሄዱ ደግሞ ዘካርያስ ኤልሳቤጥ መካን እንደነበሩ ለረጅም ዘመን ያለ ልጅ እንደኖሩ ትጉና በጸሎት የተጉ ያለ ነቀፋ የሚሄዱ ነበሩ ይላል። ዮሐንስ ጋር ግን ስትመጡ ዮሐንስ በመጀመሪያ ብሎ ይጀምራል። ክብር ለኢየሱስ ይሁን። እስኪ አሜን በሉ። ኢየሱስን ከዮሐንስ አይጀምርም፣ ከዳዊት አይጀምርም፣ ከአብርሃም አይጀምርም። ኖ ይላል ዮሐንስ። ምንድነው ሲባል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ ማን ነበረ? ክብር ለኢየሱስ ይሁን። ምን ማለት ነው? ዮሐንስ እያለን ያለው እየነገረን ያለው ኢየሱስ ማለት ከዳዊት የጀመረ ከአብርሃም የጀመረ ከዮሐንስ በኋላ የመጣ ሳይሆን እሱ ዓለም ሳይፈጠር በፊት። እስኪ አሜን በሉ። እንደውም ራእይ ላይ ምንድነው የሚለው? መጀመሪያና መጨረሻ የሌለው አልፋና ኦሜጋ። እስኪ ጩና ከኔ ጋር አልፋና ኦሜጋ በሉ። መጀመሪያና መጨረሻ የሌለው በሉ። ክብር ለኢየሱስ ይሁን። ስለዚህ ስለ ኢየሱስ ሲናገር በመጀመሪያ ብሎ ከዛ ይህ ቃል የነበረው ኢየሱስ ጸጋና እውነትን ተሞልቶ በእኛ ውስጥ ምን አለ? ከዛ ቃልም ሥጋ ሆነ ይላል። ይሄ አምላክ የሆነው መጀመሪያ ከሁሉ ፍጥረት በፊት የነበረው አምላክ ሰው ሆኖ ያንን ክብሩን ሁሉ ትቶ ኢየሱስ ጌታ። ዓርብ የስቅለት ቀን የነበራችሁ ሰዎች እናገር ነበረ። በመጽሐፍ ቅዱስ ላይ በጣም ትሁት የሚባሉ መሪዎች ሁለት ናቸው፣ ሙሴና ኢየሱስ። ሙሴን ስትመለከቱ የሚያመሳስላቸው ትንሽ ነገር አለ። ሙሴ የፈርዖን የልጅ ልጅ መባል ያንን ዙፋን ያንን ክብር እምቢ ብሎ ነው ከእስራኤል ሕዝብ ጋር መከራ ሊቀበል የወረደው። ስሙ ይበለም። ይሄ ሙሴ የሚባለው አገልጋይ ወይንም መሪ የፈርዖን የልጅ የዛሬው አሜሪካ ማለት ነው፣ ያኔ ግብጽ ኃያል አገር ነበረች። ኢየሱስ ጌታ ነው። ያንን ሁሉ ክብር አልፈልግም ብሎ ነው የወረደው። ከእስራኤል ሕዝብ ጋር መከራን መቀበል መረጠ። ለምን ሲባል ብድራቱን ትኩር ብሎ ተመልክቷልና ይላል። ኢየሱስ ጌታ ነው። ወደ ኢየሱስ ጋር ስትመጡ ደግሞ ኢየሱስ መለኮትነቱን ትቶ ያንን ክብሩን ትቶ ያንን ዙፋኑን ትቶ ኢየሱስ ጌታ ነው። ስለኔና ስለናንተ ሲል ከሰማይ ወረደ። በምን ስትሉ? በከብቶች በረት። ሃሌሉያ። ጎናችሁ ያለው ሰው ይሄ ሁሉ ላንተ ነው በሉት እስቲ። አይኖ ዛሬ ትንሣኤ ነው የምናከብረው፣ ግን ትንሽ ነካል አድርግላችሁ ብዬ ያን ሁሉ ክብር ትቶ ወረደ። ባጭሩ መጽሐፍ ቅዱስን ስትመለከቱ ኢሳይያስን እና ዮሐንስን ያነበበ ሰው ወንጌል በደንብ ይገባል። ከብሉይ ኪዳን ሄዳችሁ ስትመለከቱ የኢሳይያስ መጽሐፍ ስለ ኢየሱስ መወለድ ስለ ኢየሱስ መሞት የሚናገር እጅግ በጣም ታላቅ መጽሐፍ ነው። ኢየሱስም ትዝ ይላችኋል አይደለ? ወደ ምኩራብ ገባ ይላል እንደ ልማዱ። ከዛ የማንን መጽሐፍ ሰጡት ይላል? እንዲያነብ የኢሳይያስን መጽሐፍ ሰጡት ይላል። ኢሳይያስ ምዕራፍ 61 ወርስ አወጣና ምንድነው ያለ? የጌታ መንፈስ በኔ ላይ ነው። ክብር ለኢየሱስ ይሁን። ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለታወሩት ማየትን፣ የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታን ዓመት ሰብክ ዘንድ ልኮኛል አለና ይህ ቃል አለ ዛሬ እንደሰማችሁት በጆሮአችሁ ተፈጸመ። እስኪ አሜን በሉ ባካችሁ። ኢሳይያስ ተንብዮ ነበር፣ ኢሳይያስ ተናግሮ ነበር፣ መጥቷል አለ። ይሄ እኔ ነኝ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ኢሳይያስ በአጠቃላይ መጽሐፉ ስንት ነው? 66 ምዕራፍ አለ። መጽሐፍ ቅዱስ በአጠቃላይ ስንት ነው? 66 መጽሐፍ ነው አይደለ? ብሉይ ኪዳን 37፣ አዲስ ኪዳን
29 ስለዚህ ኢሳይያስን ያነበበና ዮሐንስ ወንጌልን ያነበበ ሰው ስለ መጽሐፍ ቅዱስ በደንብ መረዳትና ማወቅ ይችላል። ክብር ለኢየሱስ ይሁን። እስኪ አሜን በሉ። ሌሎች ስለ ኢየሱስ መፈተን 40 ቀንና 40 ሌሊት መጾሙን በዲያብሎስ ስለ መፈተን ይናገራሉ። ዮሐንስ እሱን አይናገርም። በመጀመሪያ ብሎ ይጀምራል። ኢየሱስ ጌታ ነው። እስኪ በመጀመሪያ በሉ ባካችሁ። በመጀመሪያ ኢየሱስ የትላንት አይደለም፣ ከዳዊት በኋላ የመጣ አይደለም፣ ከአብርሃም በኋላ የመጣ። እስኪ አሜን በሉ። ለዚህ እኮ ነው ከዛች ሴት ጋር ሲያወራ አንተ ይህንን ውሃ የውሃ ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ። እውነት እልሻለሁ አለ ያዕቆብ ሳይኖር በፊት እኔ ነበርኩ። እስኪ አሜን በሉ። እንደውም ምን ይላችኋል? ከሰማይ መናን ያበላችሁ እኮ ሙሴ አይደለም እኔ ነኝ ይላል። እስኪ አሜን። ማንም ሳይኖር በፊት የነበረ እና ያን ሁሉ ክብር ትቶ ያን ዙፋኑን ትቶ ጎናችሁ ያለውን ሰው ላንተ ነው በሉ ንገሩት። ላንተ መጣ እና ትላንትና ይሄን የሾ ጉንጉን ስንሰራ የሚገርማችሁ እዚህ ጋር አሉ እነ ዮሐንስ እነ ታሪክ ትንሽ ሲነካ እንዴት እንደሚያም እና እንደ ቶማስ አይነት ካለ መጥቶ ቼክ ያርግ። ሳያዩ የሚያምኑ ጽዋና ነክተ እንዴት እንደሚያማው እና ጭንቅላቱ ላይ የሾ ጉንጉን አኖሩ አይደለም ይላል። እና እኛ የእውነት እስካሁን ድረስ እንትኑ አለ ስሜቱ ማቃጠሉ እጄ ላይ ኮሽም ታውቃላችሁ። ይሄ ሾክ ከወጋ መጥፎ ነው። እኔ አንድ ሴት አውቃለሁ እጇን እንዲያርጉ ያስቀራል እና በጣም መርዛም ነው። ከባድ ስለቱ ከባድ እና በጣም እኛ ትላንትና ለመስራት በሞከርነው ቅጽበት የወጋን ኢየሱስ አናቱ ላይ ሆኖ ያን ሁሉ ሰዓት አሰብን። ጎናችሁ ያለውን ሰው ላንተ ነው በሉ ሲነ ላንተ። ክብር ለኢየሱስ ይሁን። እንሂድና ዮሐንስ ወንጌል ምዕራፍ 20 ላይ ቶሎ ብለን እንደዚህ ይላል። ከሳምንቱም በፊተኛው ቀን ዮሐንስ ወንጌል ምዕራፍ 20 ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ምን ሳለ ጨለማ ሳለ ወደ መቃብሩ መጣች። ድንጋዩንም ከመቃብሩ ተፈንቅሎ አየች። ሃሌሉያ ክብር ለኢየሱስ ይሁን። ድንጋዩንም ከመቃብሩ ምን ብሎ ተፈንቅሎ ምን አለች? የሆነ ሰው ላይ ልናገር በኢየሱስ ከዚህ ምሽት ጀምሮ የከበዳችሁ እንዲተንከባሎ ማየት ይሁንላችሁ። ያስጨነቃችሁ እንዲተንከባሎ ማየት ይሁንላችሁ። አሜን አሜን። አይታ ነበረ ዘግተውበት እንደነበረ አትመውበት እንደነበረ ታውቃላችሁ አይደለ? ፈልገው ሲመጡ ያ ዮሴፍ የሚባለው ሰውዬ መልካም አድርጋችኋል፣ የጌታችሁን ሬሳ ፈልጋችሁ መምጣታችሁ መልካም ነው፣ ሰንበት እየገባ ስለሆነ እንሂድ ብሏቸው ይዘው ሲወጣ ድንጋዩን ሲገጠም ማተም ሲደረግበት አይታ ስለነበረ ድንጋዩን ማን ያንከባልልናል በሚል ስጋትና ፍርሃት ነበር ሄደችው። ግን ገና ከርቀት ስታየው አታካ ፓራዲና ገና በሩቅ ስታየው ድንጋዩ ተፈንቅሎ አየችው ይላል። በጌታ በኢየሱስም ሳትደርሱበት የእናንተ መከራና ችግር ገና ሳትቀርቡ ተፈንቅሎ ይጠብቃችሁ፣ ተነስቶ ይጠብቃችሁ። እስኪ አሜን በሉ። እስኪ ተስፋዬ አልሞተም በሉ ባካችሁ። እነዛ የኤማውስ መንገደኞች ምንድን ነው ያሉት? እየጠወለጉ ሲሄዱ በሉቃስ ወንጌል ምዕራፍ 25 ላይ ነው 24 ላይ እየጠወለጉ ሲሄዱ ምንድነው እያሉ ይሄዱ የነበሩት? ተስፋ አድርገነው ነበር፣ ያድነናል ብለን ነበር፣ ተማምነነው ነበር፣ ግን ምን ያረጋል ሞተብን ሲሉ እሱ ግን አብሯቸው ነበር። ቻላካ ፓራዲና ጎናቸው ያለው ሰው ነካ አርግና ያንተ ተስፋ ሕያው ነው በሉ ባካችሁ። አሜን አሜን አሜን። ተስፋ አድርገነው ነበር፣ ያድነናል ብለን ነበር፣ ነፃ ያወጣናል ብለን ጠብቀን ምን ያረጋል ሞተብን። አንተ ለመሆኑ ለኢየሩሳሌም እንግዳ ነህ ይሉታል አብረውት ኢየሱስን። ዛሬ አይናችሁ ይብራ። አብሯቸው ወክ እያረገ ነው ከነሱ ጋር። ሃሌሉያ በጌታ በኢየሱስ። ከዛ የምትሄድበት መንገድ ሩቅ ስለሆነ እንግዳ ነህና ገብተህ ረፍ እንጀራ ነገር በልተህ ማልተህ ትሄዳለህ አሉትና ወደ ቤት አስገቡት። ገባ ይላል እንደ ልማዱ። እስኪ እንደ ልማዱ በሉ። አይ በሰው ቤት ታውቃለህ፣ እንግዳ ቤት ገብቶ የሚባርከው አንተ እንግዳ አይደለም የቤቱ ባለቤት ነው አይደለም እንዴ? ኢየሱስ ግን እንደ ልማዱ ሃሌሉያ እንደ ልማዱ እንጀራን ባርኮ ቆርሶ ሲሰጣቸው አይናቸው ተከፈተ። ኢየሱስ ጌታ ነው። ዛሬ የትንሣኤን በዓል እያከበርን ያለ ነው። እንግዲያውስ እዚህ ቤት አላችሁ፣ በኢየሱስም አይኖቻችሁ ይብራ። ልዑልን ታውቁ ዘንድ ኢየሱስ ታውቁ ዘንድ እርሱ ይገለጥላችሁ ዘንድ አይኖቻችሁ ይከፈትላችሁ። አሜን አሜን። ልክ እንጀራ ቆርሶ ሲሰጣቸው አይናቸው ምናል
ደስ ምን በጣም ይገርመኝ ወዲያው ተሰወረ ይላል። ኧረ በስማም ለካ በመንገድ ላይ ያንን ቃል ሲናገር ልባችን ይቃጠልብን የነበረው እሱ ነበር። አላካራዲናሞስ ዛሬ በዚህ ቃል እውነት ልባችሁ ይቃጠል ባክ። ለካ እሱ ነበር። ጃላካራዲና እኔ ማርያም የምትባለው ሴት ትገርመኛለች። ታውቃላችሁ መቃብር ስፍራ አይደለም በቀን በጨለማ በቀን ያስፈራል አይደለም። እስቲ መቃብር ስፍራ ሄዶ ሚዝናና ዘና ሚላል ቦታው ራሱ ለመዝናናት አይፈቅድም። ያው ጨለማ ለጌታ ያላት ፍቅር ከሁሉም ቀድማ እኮ ነው። በዛ ጨለማ ማርያም ኢየሱስን ፍለጋ ለማርያም ኢየሱስ ቢሞትም የህይወቷ ጌታ ነው። እና በጣም ነው ልቤን የምትነካኝና እናየዋለን። ሰዓት ስለሌለን ቶሎ ይልበል። ከዛ ድንጋዩ ከመቃብሩ ተፈንቅሎ አየችልና እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ። ጌታን ከመቃብር ምን ብለውታል? አታሳዝንም? ጴጥሮስ እንደው በእንትኑ ባረግላችሁ ጴጥሮስ ጴጥሮስ አረጉል ነው ምንድነው? ወስደውታል። ማንን? ጌታችንን ያለች ከዛ ወስደውታል። ወዴት እንዳኖሩት አናውቅም አለቻቸው። ሰርቀውብናል፣ ጌታችን ተወስዶብናል ብላ በሐዘን ቃል ነው። እንዲህ ዝም ብሎ አይደለም ባይዜ አሁን ስለ እንደጻፉ አይደለም። በጣም በሐዘን ቃል ጌታችን ተወስዷል፣ ተሰርቋል፣ የት እንዳኖሩት አናውቅም ሲሉ ከዚህ በኋላ ያለውን ተመልከቱ። በጣም ልቤን የሚነካኝ። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ምን አሉ? ሄዱ ይልና ሁለቱም አብረው ሮጡ። ዋው! ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ስሙኝ ዲዲ ፍጥነት ሩጫ አለ። እንግዲህ ሁለቱም እኩል ነው የጀመሩት፣ ግን አንደኛው ከጴጥሮስ ቀድሞ እየሮጠ ጌታውን ፍለጋ ወዴት እንዳኖሩት ለማየት ሲሄድ በጣም የሚገርማችሁ አስቀድሞ ከመቃብሩ ደረሰና ዝቅ ብሎም ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም ይላል። ልዩነታቸውን ተመልከቱ። ሮጦ መጣ ቀድሞ፣ ግን ምን አላለ? አልገባም። ምክንያቱም መቃብር ነው፣ ያስፈራል። ዝም ብላውን የመቃብር ጉድጓድ አትገባም። ከዛስ ስምዖንም ጴጥሮስ ተከትሎ መጣ፣ ወደ መቃብሩም ገባ የሚል ቃል አለ። ይሄኛው ፈጥኖ ነው የመጣው፣ ግን አልገባ። ቆሞ ሲያይ የተከፈነበት እንትን አለ። ጴጥሮስ ግን ገባ ይላል። ኢየሱስ ጌታ ነው። እስኪ አሜን በሉ ባካችሁ። መቃብር ነው አይኖ፣ ያስፈራል አይኖ፣ ግን ውዱን ፍለጋ ጌታውን ፍለጋ የሞተውን ፍለጋ ገባ ይላል። ክብር ለኢየሱስ ይሁን። ከዛ በኋላ የተልባ እግሩንም ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበር እንጂ ከተልባ እግሩ ልብስ ሌላ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ ማስቀድሞ ወደ መቃብር የመጣውም ሌላው ደቀ መዝሙር ደግሞ ገባ ይላል። ተከትሎ ጴጥሮስ ስለገባ ተከትሎ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ይልና ደቀ መዛሙርቱም ወደ ቤታቸው ደግሞ ምን አሉ? ሄዱ። ሮጦ የመጣው ከዛ ተከትሎ መጥቶ የገባው ጴጥሮስም ሄዱ። እናም ከዛ ያለው ማርያም ግን ይላል። ኢየሱስ ጌታ ነው። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ቀደም ብያቸዋለሁ፣ ሴት ናት። በሴት አቅም ጨለማ፣ ከጨለማም ባለፈ መቃብር ስፍራ ወንዶች ጥለው ሲሄዱ አልሄድም። ወይኔ 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 እናንተም በሆነ አልሄድም። ለምን? ጌታዬን ማካላ ፓራዲና እንዲህ አይነት ፍቅር አላችሁ ለጌታ። ቢሞትም ጌታዬ ነው፣ እሱን ሳላገኘው አልሄድም። ፓላራዲና ዛሬ የሆነን ሰው ልባርክ። እንዲህ አይነት ፍቅር ለጌታችሁ ይግባባችሁ። ለኢየሱስ እንዲህ አይነት ልብ ይሰጣችሁ። በኢየሱስ ውድዬን ሳላገኘው የሞተልኝን ጌታ ሳላገኘው አልሄድም ብላ መቃብሩ ጋር ቆማ እያለቀሰች እዛው ቀረች። ከዛስ ምን ሆነ የሚለውን እንመልከት። ስታለቅስም ይላል ወደ መቃብር ዝቅ ብላ ተመለከተች። ይወጣ ይሁን እንትኗን ተመልከቱ። ይወጣ ይሁን ይመጣ ይሁን እያለች እያለቀሰች ነው። ዝም ብላ አይደለም ባይዜ እያለቀሰች። አሁን ስትሰሙት ቀላል ነው ባይዜ፣
ማርያም ግን ጋር ብትሆኑ ግን ከባድ እያለቀሰች ጌታዬ ይመጣ ይሆን ወደ ውስጥ። ሌላው ሄዷል እኮ ጨለማ ነው፣ ሴት ናት ትጠብቅ ነበር። እንዲህ ልባርካችሁ፣ እንዲህ ልባችሁ በፍቅር ይነካ በኢየሱስ ፍቅር። እንደዚህ ልባችሁ ይንደድ በኢየሱስ። ይመጣ ይሆን እያለች ካሁን ወደ መቃብሩ አንዴ ትጠብቃለች፣ የለም ትጠብቃለች፣ የለም። አንድ ግን ነገር መጣ። ፓላካራዲና ወናች ያለው ሰው ጸንተው ከጠበቀው ይመጣል በሉ ባካችሁ። ከዛ ተመለከተችና ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶ በነበረው አንዱ በራስጌ ሌላውን በእግርጌ ተቀምጦ አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። ጎናች ያለው እንዴ ስለምን ታለቅሳለህ እስቲ በሉት ባክ። ለምን ደሞ ታለቅሽው? ጌታዋን እስክታገኝ እንባዋን ማፍሰስ አላቆመችም። እንባዋ ይፈሳል። ወዴት አርገውት ይሁን የት ሄዶ ይሁን እያለች ኢየሱስ ጌታ ሞቷል እኮ ግን ለሷ ጌታዋ ነው። ታውቃዋለች ማን እንደሆነ። አልዓዛርን ሊያስነሳ ሲመጣ ታውቃላችሁ አይደል? ክብር ለኢየሱስ ይሁን። ሮጣ ወጣች ይላል። ለቀስተኛ ነች፣ ሰገደችለት ይላል። ታውቃዋለች ጌታዋ። እነ ማርታ ቤት ኢየሱስ ሲመጣ እሱ ከእግሩ ስር አጠፋም። ሃሌሉያ። ማርያም መልካሙን ዕድል መርጣለች የተባለላት ከእግሩ ስር። እንዲህ ልባርካችሁ፣ ከእግሩ ስር አትጥፉ፣ ከህልውናው አትታጡ፣ ከቤቷ አትታጡ፣ ከመገኘቷ አትታጡ በኢየሱስ። ማርያም መልካሙን ዕድል መርጣለች ብሎ ነግሯታል። ከእርሷ ምን አይልም። አየ ይሄ ፍቅር ስላላት ጌታዋን ስለምትወደው እያለ መላእክት ራሱ ተገርመው አንቺ ሴት ስለምን ታለቅሻለሽ ሲሏት የሷን መልስ ስሙልኝ በጌታ ያስለቅሳል። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ጌታዬን ወስደውታል፣ እባካችሁ ንገሩኝ የት እንዳኖሩት ወዴት እንዳስገቡት። ቻላካራዲና ኢየሱስ ጌታ ብቻዬን ሆኜ አንዳንዴ ሳነበው እንበይ ይመጣል ይሄ ክፍል። ምክንያቱም ሬሳ ነው፣ ሌሎች ጥለው ሄደዋል፣ በቃ አልተነሳም፣ አላየንም ብለው ጥለው። እሷ ግን መላእክቶቹን እንኳን ወዴት እንዳኖራችሁ ንገሩኝ፣ የት ነው ያለው የኔ ጌታ እያለች ይህንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ ታታካፓናዲ በጌታ በኢየሱስ ስም ይገለጥላችሁ። እስኪ አሜን ባሉ። አልቅሳ ዞር ስትል ቆሞ ፊት ለፊቱ እና እዚህ ጋር ደግሞ በጣም ነው ልብ የሚነካው። እዚህ ጋር ደግሞ ያለው ቃል ከዛ ምን እንደሚል ተመልከቱ። እርሷም ጌታዬን ይህንን ብላ ወደ ኋላ ዘወር ስትል ኢየሱስን ቆማ አይቹ። ኢየሱስም እንደሆነ ግን ምን አላለችም። ኢየሱስም ይላል አንቺ ሴት ደግሞ ኢየሱስ ስለምን ታለቅሻለሽ? ኢየሱስ ነው የሚላት። የማርያም መልስ ስሙ በጌታ ማንንስ ትፈልጊያለሽ አላት። ጎናቸው ያለውን ሰው ማንን ትፈልጋለህ በዚህ ሰዓት በሉ። መቃብር ስፍራ ነው። ማንን ፍለጋ ነው በዚህ ምሽት የሚመጣው በጨለማ? አንደኛ እያለቀሰች ነው፣ ሁለተኛ እየፈለገችው እንደሆነ ገብቷታል። ለምን ታለቅሻለሽ? ማንንስ ትፈልጊያለሽ ሲላት እርሷም ይላል ስሙ በጌታ በጣም የምታሳዝን ሴት የአትክልት ጠባቂ መስሏት። ወይኔ ኢየሱስ የምን ጠባቂ መስሏት አሉ። እንትን ቦታ አይጠፉም አይደለ? ይሄ መቃብር ስፍራ መቃብር የሚጠብቁ ዘበኞች የአትክልት ጠባቂ መስሏት ይላል። ጌታ ሆይ አለችው አንተ ወስደከው እንደሆነ አንተ ወስደው እንደሆነ ወዴት እንዳኖርከው ንገረኝ እኔም ወስደዋለሁ። ሬሳ ቢሆንም ወይኔ የሆነ የሚቃጠል ሰው የለም ዛሬ እዚህ ምሽ አንተ ከወሰድከው እንኳን ንገረኝ ለምን እኔ ወስደዋለሁ። እስኪ አሜን በሉ ባካችሁ። ምን ማለት ነው? በሌላ አማርኛ ይሸታል አልልም፣ ሬሳ ነው አልልም፣ አስክሬን ነው አልልም። ምንም ቢሆን እሱ ለኔ የህይወቴ ጌታ ነው። አንተ ደብቀ ከሆነ እንኳን ንገረኝ እኔ ወስደዋለሁ።
ጩና ከኔ ጋር ኢየሱስ ተነስቷል በሉ ባካችሁ። አሁን እውነት እንነጋገር ቢባል የእናንተ ዘመድ የሆነውን የሞተን ሰው ሄዳችሁ እኔ ወስደዋለሁ ቢሸትም ትላላችሁ አትሉም? ማርታ እንኳን ምንድን ያለችው ኢየሱስ አልዓዛርን ሊያስነሳ ሲመጣ ይሸታል እኮ 4 ቀን እኮ ሆኖታል። ማርያም እኔ ወስደዋለሁ። እስኪ አሜን በሉ ባካ። እኔ ለኔ ስጠኝ ሬሳ አይደለ እኔ ወስደዋል፣ ሌላ ቦታ አትውሰድ አምጣው ስትለው ኢየሱስም ማርያም አላት። ወይኔ እዚህ ጋር የተፈጠረው ጉድ። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ምን ማለት መምህሬ ተከባራዳ። ጩና መምህሩ ተነስቷል በሉ ባካችሁ። መምህሬ ምፈልግ ጌታዬ ቻላካራዲራቦስ ዛሬ ፍቅር ይግባባችሁ። እንደገና ልባችሁ በዚህ ፍቅር እሳት ይነካባካችሁ፣ ይለኮስ እንደገና ልባችሁ። ረቡኒ አለችው መምህሬ ጌታዬ ስትለው ኢየሱስ ሃሌሉያ። ኢየሱስም ገና ወደ አባቴ ያላረኩምና አትንኪኝ፣ ነገር ግን ወደ ወንድሞችሽ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ አባቴና ወደ አባታችሁ ወደ አምላክ ጎናችሁ ያለውን ሰው እግዚአብሔር በሉት። የኢየሱስ አባትና ያንተም አባት ነው በሉ ባካችሁ። ኢየሱስ ጌታ ነው። ሄዳ ነገረቻቸው። ኢየሱስ ተነስተዋል። መግደላዊት ማርያምም ይላል ቁጥር 18 ላይ ልጨርስ በቃ። መግደላዊት ማርያምም መታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች ይልና ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ። ዛሬ እዚህ ላለው ጉባኤ ምለው ይሄን በመካከላቸውም ቆሞ ሰላም ለናንተ ይሆን አላቸው። ሃሌሉያ ፔላራዲጋባስ ማንም ይሄንን ያለ የለም። ብዙ ነቢያት ሞተዋል አልተነሱም። ብዙ ነገስታት ሞተዋል አልተነሱም። ብዙ ሰማዕታት የተባሉ ሞተዋል አልተነሱም። ኢየሱስ ግን ሞት ያልያዘው የይሁዳ አንበሳ መቃብሩን ፈንቅሎ የተነሳ መጣና አይሁድን ፈርተው ለተቀመጡት እንደዚህ ያላቸው ሰላም ለናንተ ይሁን። ፔላራዲጋባስ ሰላም ለናንተ ይሁን። ይህ ድምፅ የጠላትን አናቱን ይመታል። ሰላም ለናንተ ይሁን። ሞቼ ነበር አሁን ሕያው ሆኛለሁ አለ። ጎናችሁ ያለው ሰው ሰላም ላንተ ይሁን በል። ሰላም አዝነው ተቀምጠው እያለ ማን ያድነናል? አይሁድን ፈርተው በቃ እሱን የገደሉ ለኛም አይራሩም ሲሉ መጣ ጌታ። ሰላም ለናንተ ይሁን። ሞቼ ነበር አሁን ሕያው ሆኛለሁ። አስተውሉ። በገሊላ የነገርኳችሁ ነው። በቃ ጨረስኩ መልእክቴ። የመልእክቴ መደምደሚያ ሰላም ለናንተ ይሁን። ሰላም ለኢትዮጵያ፣ ሰላም ለምድራችን በትንሳኤው ጌታ በኢየሱስ ስም ሆኗል። ሰላም እስኪጩና ሰላም በሉ ባካችሁ። ሰላም ለናንተ። ቃሉን ብዘረዝረው ብዙ ነው ሰዓት ስለሌለኝ፣ ግን በቃ ኢየሱስ ጌታ፣ የተነሳው ጌታ፣ የትንሳኤው ጌታ ዛሬ ሰላሙን ይዞ ወደ ቤታችሁ ገብቷል። የሚያስጨንቃችሁን ሁሉ እሱ መጥቶታል። ጎናችሁ ያለውን ሰው ደግማችሁ ሰላም ለናንተ ይሁን። ቁጥር 26 ላይ እዚሁ ደግሞ ምን ይላል መሰላችሁ? ከ8ም ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበር ይላል። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ይላል ደግሞ ሰላም ለናንተ ይሁን። ጎናችሁ ያለውን ሰው ደግማችሁ ንገሩልኝ፣ ሰላም ላንተ ይሁን። በቃ ልጨርስ። ምዕራፍ 21 እነ ጴጥሮስ ወደ ገሊላ ባህር ሄዱ ይላል። ከዛ ተልኮ ሰጣቸው ምናምን። ግን ዋና መልእክቴ ኢየሱስ ተነስቷል። ሰላም ለናንተ ይሁን። ልባችሁ አይሸበር፣
ኢየሱስ ያው ነው። ዛሬ ይህ የሰላም ጌታ ሕያው የሆነ ጌታ ለዚህ ነው ሰላሜን እሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው ለተነሳው ጌታ እልልታ፣ ጭብጨባ፣ ብዙ ክብር ይሆንለት።